ያው እዚህ ጋር እኔ እንዳመጣሁሽ ግን እንዳያውቅ ይደብረዋል። እሺ ያለውበትም አናሳይሽ። ፈልጊ እንደማላጣ ጠንቅቀህ ታውቃለህ። የማይፈልግሽን ሰው መፈለግ ትርፉ ድካም ነው። እንደምትፈልገኝ ያውቃለሁ። በቃ በመነጋገር እንፍታው። ምንድነው ችግር? ምን እንነጋገር? ምን አለ ያላወቅሽው? የነገርኩሽን ሁሉ እኮ መቀለጃና በኋላ ታርገሽዋል። እኔ እኮ ስለወደድኩሽ ነበረ ሁሉንም ትቼ አንቺን ያልኩት። አንቺ ግን ሁሉንም በተነሽ ጀግና እንድትባይ መቃብሬን ቆፍረሽ ቀበርሽኝ አይደል? ይቅርታ። አሁን እኮ አይዞሽ፣ አትፍሪ። እንደ ባባ ፈርልሽ መነሳት አላቅበት። አሁን ተይኝ በቃ። ለሚወዱት እኮ ይቅርታ ይደረጋል ወይስ ጠልተኸኝ? ቆያኔ ለምን አልታይሽ? አሁን ምን ተገኘ? ምን እንደሚያናደኝ ታውቂያለሽ? ልጠላሽ አለመቻል። ያን ሁሉ ነገር አድርገሽኝ አንቺን አለመርሳቴ አንገበግበኛል። አረፈደም እኮ። አሁንም እድል ስጠኝ። ከዚህ በኋላ እንደ በፊቱ ልሆንልሽ አልችልም። ለሌላ ጊዜ ሲወድሽ መውደድ እንቻይበት። ጥላቻና ክፋት እውቀትን አይጠይቅም፣ ድድብና ነው እንጂ። ፈሪ ነህ። ችግርን እንደመጋፈጥ ሱስ ውስጥ ተደበክ አይደል? ሱስ እኮ እውነተኛ መድኃኒት አይሆንም፣ ማስታገሻ እንጂ። እኔ ግን እውነተኛ መድኃኒት ወደሆነ ወደ ፈጣሪ ነው የቀረቡ። አንቺን ይቅር ብዬሻለሁ። እኔንም ህመሜን ሽሮ እንደ መጻጉዕ እንደሚያቆመኝ አልጠራጠርም። አራተኛው የአብይ ጾም ሳምንት መጻጉዕ ይባላል። ጌታችን በቤተ ሳይዳ ህሙማን የፈወሰበት 38 ዓመት ያልጋ ቁራኛ የነበረው መጻጉዕንም አልጋህን ተሸክመ ሄድ ብሎ ያዳነበት ነው። እኛንም ካለንበት ህመም ያድነን ዘንድ በሙታን ሳማር ቅዱስ ሚካኤል ገዳም የሚገኙ አባቶችን በማገዝ በጎ ስራ እንስራ፣ አባቶችንም እናሳርፍ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 390 በአብሲኒያ 1410 29 444